በሰዎች ከተናቃችሁ ይህን ብቻ አድርጉ። ብዙ ሰዎች ንቀትን ከተለያዩ ቦታዎች ላይ ያስተናግዳሉ። አንዳንዶቻቸው በመስሪያ ቤታቸው፣ አንዳንዶቹ የኔ ናቸው በሚሏቸው ጓደኞች፣ አንዳንዶቻቸው ደግሞ በትምህርት ቤት፣ ሌሎቹ ደግሞ በተለያየ ስፍራ። ታዲያም ይህን ንቀት ሲያጋጥማቸው የራሳቸውን መፍትሄ ነው የሚሉትን ነገር ማድረግ ይጀምራሉ። አንዳንዱ ግላዊነትን ይጀምራል፣ ብቻውን መሆን። ሌላው አካባቢውን ይቀይራል። ሌላው ደግሞ ትምህርት ቤቱን ይቀይራል። ሌላው መስሪያ ቤቱን ለመቀየር ይሞክራል። ታዲያ ይህን ሁሉ ነገር አድርገው ግን ንቀት አይለቃቸውም፣ ይከተላቸዋል። ልክ እንደ ጥላ በሄዱበት ሁሉ ይከተላቸዋል። እናንተ እንደዚህ አይነት ንቀት ቢገጥማችሁ ምን ታደርጋላችሁ? ዛሬ ለእናንተ መፍትሄ ይሆናሉ ብዬ ያሰብኳቸውን 7 ነጥቦች ይዤላችሁ መጥቻለሁ። እነዚህ 7 ነጥቦች በማንኛውም ቦታና በማንኛውም ሁኔታ ምንም አይነት ንቀት ሲገጥማችሁ ማድረግ ያለባችሁ 7 ነጥቦች ነው። በተለይ 7ኛው ደግሞ በጣም አስፈላጊ ስለሆነ ቪዲዮውን እስከ መጨረሻው ተከታተሉት። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጋችሁ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮውን እስከ መጨረሻው መመልከት ነው። ይህ የእናንተ ውድ ቻናል ኢንስፓየር ጀነሬሽን ነው። የሰዎችን ንቀት የምትቆጣጠሩባቸው 7ቱ መንገዶች። ከነዚህ ውስጥ አንደኛው የንቀቱን ምንጭ መለየት ነው። ምክንያቱም ንቀት ዝም ብሎ ከመሬት ተነስቶ አንድ ሰው እኛ ላይ የሚዘንብበት ወይ የሚናገርበት ምንም ምክንያት የለውም። ስለዚህ አንድ ንቀት ምንጭ አለው ማለት ነው፣ መነሻ አለው ማለት ነው፣ ሐሳብ አለው ማለት ነው። ምን ማለት ነው? ንቀቱ ያጋጠመን ቦታና ንቀቱን ያሳየን ሰው ላይ ትኩረት አድርጎ በደንብ ፎከስ አድርጎ ማየት ያስፈልጋል። ከምን አንጻር ነው ይህ ሰውዬ እኔ የተናገረኝ? ለምንድነው እዚህ ቦታ ላይ ስመጣ የምናውቀው የሚለውን ነገር በደንብ ትኩረት አድርጎ ማየት፣ ማጠንጠን፣ ማሰላሰል ያስፈልጋል ማለት ነው። ምናልባትም ለእናንተ የማይሞቻችሁ ወይም የማይመጥናችሁ ቦታ ላይ መሆናችሁም ከሆነ ራሳችሁን እንድታስተካክሉ፣ መንገዳችሁን እንድታስተካክሉ ይረዳችኋል ማለት ነው። ስለዚህ የመጀመሪያው ነገር የንቀቱን ምንጭ ማሰብ፣ የንቀቱን ምንጭ ማስተዋል ያስፈልጋል ማለት ነው። ይህ ንቀት ከየት መጣ? ብዙ ጊዜ አንዳንዴ ንቀቶች ወይ ከጥላቻ ሊመጣ ይችላል፣ ወይ ከቅናት ሊመጣ ይችላል። ምን ማለት ነው? አንድ ሰው እኛ ጋር መልካም ነገሮችን ሲያይ፣ በጎ ነገሮችን ሲያይ፣ ጥሩ ነገሮችን ሲያይ ያ ነገር በሱ ውስጥ ቅንዓትን ወይም ጥላቻን ፈጥሮ እኛን ለመጣል ወይም ከጀመርነው ጉዞ ለማሰናከል የሚናገራቸው ቃላቶች ሊወጡ ይችላሉ። አንዳንዴ ደግሞ ከልብ በሚወጣ ትዕቢት። ምን ማለት ነው? በብዛት አብሮ አደጎች ላይ የሚታዩ እኔ ከእንትና እበልጣለሁ፣ በምን አንሳለሁ አይነት ነገር ይነሳና በዛው እኔ እበልጣለሁ አይነት ነገር እያለ ሰዎችን ወደ መጥላት፣ ወደ መግፋት፣ ወደ መሳደብ፣ ወደ መናቅ አይነት ስቴፖች ይራመዳል ማለት ነው። ወደ 3ኛው እዚሁ ላይ ስናየው ደግሞ የሚሰነዝሩባችሁ አስተያየቶች ከምን አንጻር ነው የሚለውን ነገር በደንብ አስተውሎ ማየት ያስፈልጋል። የምር እናንተ ያንን ስለሆናችሁ ሳይሆን ምናልባት ከተለያዩ ኢንቴንሽኖች አስተያየቶች ሊሰነዘሩባችሁ ስለሚችል ያም ወደ ንቀት ሊያድግ ስለሚችል ማለት ነው። ሌላው እንድትይዙልኝ የሚፈልገው ነገር ንቀት ሁልጊዜ ሰውየው እኛ ስለሚጠላንና ስለሚተችን ብቻ ላይሆን ይችላል። ምናልባት ከሰውየው አስተዳደግ፣ ከሰውየው ማንነት፣ ካደገበት አካባቢ፣ ካሳደገው ቤተሰብ የተነሳ ሰዎችን እንዲሁ መሳደብ፣ መዘርጠጥ፣ መተረብ፣ መናገር፣ በቃ ብዙ ነገሮችን ማለት የሚፈልግ አይነት ሰው ሊኖር ይችላል እና እነዛን ነገሮች አስበን ኦኬ ይህ ሰውዬ ፐርሰናሊቲ ስለሆነ ይህ ሰውዬ ማንነቱ ስለሆነ ነው ብለን ንቀትን በዚህ ልክ ማስተናገድ እንችላለን ማለት ነው። ከዛ በተረፈ እነዛ የሚሰነዘሩባችሁን ንቀቶች ደግሞ በዚህ መንገድ ማይደመጡ ነው። ምንድነው ያ ነገር? አንድ ንቀት ሲሰነዘርብን ምናልባት እኛ ያልፈታ ነው ሰውየው እንደ ቂም የያዘው እየቋጠረው ምናልባት ቀናቶችን ሲጠብቅልን የነበረ የሆነ ቦታ ላይ እኛን ማዋረድ፣ ማሳፈር፣ መናቅ የፈለገበት አጋጣሚ ሊኖር ይችላልና ያን የንቀቱን ምንጭ ማሰብ ያስፈልጋል። ያኔ እኛ ልንኖርበት የሚገባውን የሚመጥነንና የማይመጥነንን ቦታ መለየት እንጀምራለን። ያኔ ማድረግ ያለብንም ይሄ የጓደኝነት ደረጃ ከሆነ እዛ ጋር መለየት ያለብንን፣ ማቆም ያለብንን፣ መወሰን ያለብንን ውሳኔ ካለ ያግዘናል ማለት ነው። ስለዚህ የመጀመሪያው የንቀቱን ምንጭ ማሰብ ነው ማለት ነው። ወደ 2ኛው ሳልፍ በራሳችሁ መልካም ነገር ላይ አተኩሩ እላለሁ። ምን ማለት ነው? ሁሉም ሰው መልካምም የሆነ ደካማ ወይ ጠንካራ የሆኑ ጎኖች አሉት ማለት ነው። ስለዚህ
ሁልጊዜ ሰዎች እኛን በሚተቹን በኩል ላይ ወይ በደከማ ቦታችን ላይ ብቻ ትኩረት የምናደርግ ከሆነ አቅማችን ከጊዜ ወደ ጊዜ እየላሸቀ ማንነታችንን እያጣን ራሳችንን እያጣን እየደከምን ተስፋችን እየተሟጠጠ ይሄዳል ማለት ነው። ስለዚህ በራሳችን መልካም ነገሮች ላይ ማተኮር አለብን ማለት ነው። በሰዎች በሚሰነዘርብን አስተያየት፣ ትችት ላይ ልባችንን ማኖር የለብንም። ማንነታችንን እዛ ጋር ማስጠጋት የለብንም። ህይወታችንን በዚህ ልክ ማኖር የለብንም ማለት ነው። ሌላው በሌሎች ሰዎች ማረጋገጫ መኖርን ማቆም መቻል አለብን። ምን ማለት ነው? ሰዎች ዲፋይን በሚያደርጉን ልክ ወይ ሰዎች እኛን በሚያብራሩን ልክ ወይ ሰዎች እኛን በሚገልጹን ልክ ራሳችንን መግለጽ ወይም ራሳችንን ማንነታችንን ማሳየት የለብንም። ምን ማለት ነው? ያ ነገር ሰዎች እንዲህ ናችሁ ብለው ዲፋይን ስላደረጉ ያን ነገር ተቀብለን መኖር የለብንም። ያንንም ደግሞ ለሰዎች ዲፋይን ለማድረግ ራሳችን እንዲነን እኮ ያንን ደግሞ ጊዜያችንን መፍጨት የለብንም። ስለዚህ በራሳችን መልካምና ጠንካራ ጎኖች ላይ ባለን ስኪል ላይ ባለን ፐርሰናል ዴቨሎፕመንት አቅም ላይ ባለን ማንነት ላይ ከሰዎች ጋር ባለን ኮሚኒኬሽን ላይ በስራዎቻችን ላይ ባለን በራስ መተማመን ላይ ልባችንን ማኖር አለብን። ልባችንን ማጠንከር አለብን ማለት ነው። ወደ ሶስተኛው ስንሄድ የሌሎችን አስተያየት ጊዜያዊነት ማወቅ ያስፈልጋል። ምን ማለት ነው? የሰዎች አስተያየት ጊዜያዊ ነው። አንዳንድ ጊዜ የሚሰነዘርብን ነገር እኛ ያን ነገር ስለሆነ ነው ሳይሆን ምናልባት ሰዎች ከራሳቸው ከሆነ ንዴት ከሆነ ብስጭት ከሆነ ቅናት ከሆነ ብስጭት ከሆነ ነገር ተነስተው የሚናገሩ መሆኑን ማስተዋል ወይም ጊዜያዊ መሆኑን ቋሚ አለመሆኑን ቀጣይነት ያለው ነገር አለመሆኑን ማስተዋል ያስፈልጋል። ምክንያቱም የሰዎች ንቀት ወይ የሰዎች ጊዜያዊ አስተያየት የኛ ዘለቃዊታዊ ማንነት ስላልሆነ ማለት ነው። ይልቁንስ አንዳንዴ ሰዎች የሚወረውሩብን አልባሌ የሆነ ወይ የማይረባ ወይ እኛን ለመጉዳት የተወረወረብንን አስተያየት እኛ እንደ መጎታቻ እንደ መሰላል መጠቀም አለብን። አንድ ታሪክ ያው ታውቁታላችሁ ብዬ አስባለሁ። አንድ አህያ በቃ ጀስት ሞታለች ብለው ጉድጓድ ውስጥ እንደነበረች ጥለዋት ከመሄዳቸው በፊት አፈር በላይዋ ላይ እየጨመሩ በቃ ሊቀብሯት ሲሞክሩ ምንድን ነው የሆነችው? አህያዋ ያን አፈር እያራገፈች እንደውም እንደመወጣጫ የተጠቀመች አለፈችው ማለት ነው። ሰዎች የሚሰነዝሩብን ማንኛውም መጥፎና አንተን የሚጎዳ አስተያየት የሆነ ጥሩ ነገር ወይ የሆነ እውነታ ይኖረዋልና አንተ ለራስ መወጣጫ ማንነትህን ለመገንቢያ ነገህን ለማስተካከል ታልቀምበታለህ። ስድስተኛ መናቃችሁ እንደ ትልቅ ዕድል ተጠቀሙት። ይህ ምን ማለት ነው? የሚንቃችሁ ሰው ሲጀመር ከእናንተ የሚበልጠው የተሻለ ሰው ቢሆን ኖሮ እናንተን ባላቀ ነበር፣ ወይም እናንተ በጎደላችሁበት ነገር ላይ ሞልቶ እሱ እንደናንተ ባልሆነ ነበር ማለት ባገዛችሁ ነበር፣ በደገፋችሁ ነበር። ምናልባት የሚናቀና የሚተች እንኳን ነገር ኖሯችሁ ቢሆን ኖሮ በመከራችሁ ነበር። ስለዚህ ያ ሰው ከእናንተ የሚሻል አይደለም ማለት ነው። ሌላው የሚንቃችሁ ሰው ምናልባት የሆነች ትንሽዬ ክፍተት ኖሮባችሁ ሊሆን ይችላል። የሆነች ነገር አይቶ መቼም ዝም ብሎ የሆነ ሰው ያለመነሻ የሆነች ነገር ይዞ ነው የሚያወራው። ያንን ነገር ክፍተታችሁን እንደማወቂያ ምናልባትም አሰስመንት እንደመስሪያ ስለራሳችሁ ማንነት የሆነ ነገር እንደማግኘት ተጠቀሙበት። ያንን ክፍተታችሁን እንደገና የምታሳድጉበት፣ ያንን ክፍተታችሁን በቃ የምታጠነክሩበት፣ ምናልባት ያንን ክፍተታችሁን ለመጨረሻና ለአንድ ጊዜ የምትዘጉበትና ሰዎች አፋቸውን በእናንተ ላይ እንዳይከፍቱ የምታደርጉበትን ነገር ሊሆን ይችላል። ስለዚህ እስከ ሰዎች እንደሚዘነዘርባችሁን ንቀት አንዳንዴ እንደ መልካም አጋጣሚ እንደ መልካም እድል በመጠቀም ራሳችሁን ለመልካም ነገር ድንጋይ ሲወረውሩባችሁ ያንን ድንጋይ ቤት ስሩበት እንደማለት ነው። ከዛ በተረፈ አንድ ሰው ናቃችሁ ማለት እናንተ ከሱ በታች ናችሁ ማለት አይደለም። ምናልባት ያ ሰው ከእናንተ የወረደ ሰው ሊሆን ይችላል። ምናልባት ያንን አጋጣሚ ያንን ጊዜ እናንተን አግኝቶ ተናግሯችሁ ሊሆን ይችላል እንጂ ምናልባት ከእናንተ የተሻለ ሆኖ ላይሆን ይችላል ማለት ነው። ስለዚህ መናቃችሁ አንዳንዴ በእልህ በንዴት የሆነ ነገር እንድትሰሩ ምናልባት እስከዛሬ በራሳችሁ በብዙ ሰዎች ምክር፣ በብዙ መጽሐፍ፣ በብዙ ፖድካስት ያላስተካከላችሁ ህይወታችሁ የሆነ ንቀት እናንተን ተርኒንግ ፖይንት ሆኖላችሁ ህይወታችሁን ሊቀይራችሁ፣ ማንነታችሁን ሊቀይራችሁ፣ አዲስ ሰው ሊያደርጋችሁ ይችላልና እንደ መልካም አጋጣሚ ልትጠቀሙበት ነው። ሌላው ልትቆጣጠሩት የምትችሉትን ብቻ ላይ ትኩረት አድርጉ። ልትቆጣጠሩት የምትችሉበት ሁሉም ነገር በእኛ ቁጥጥር ስር አለመሆኑ ግልጽ ነው። አንዳንዶች በፈጣሪ ዘንድ ሊስተካከሉ የሚችሉ እኛ ልናስተካክላቸው ልንቆጣጠራቸው የማንችላቸው፣ አንዳንዶቹ ደግሞ ጊዜ የሚፈታቸው ነገሮች ናቸው። አንዳንድ ጊዜ ደግሞ ምናልባት ከሰዎች ጋር ተቀራርበን የምንፈታቸው ነገሮች ናቸው። አንዳንድ ነገሮችን ጭራሽ ከኛ ቁጥጥር ውጭ ያልሆኑ ናቸው። አንዳንዴ መቀበል ምናልባት ነገሩን ሊያስተካክለው ይችላል ማለት ነው። ስለዚህ እኛ በተቻለ መጠን
መቆጣጠር የምንችለው የዛን ሰውዬ አንደበትና የዛን ሰውዬ ምንድነው አንደበትና ሐሳቡ የሚናገረው ንቀት ትችቱን አይደለም ማለት። ስለዚህ እኛ የምንቆጣጠረው የራሳችንን ሐሳብ ነው፣ የምንመልሰውን ሪስፖንስ ነው፣ የምናሳየውን ስሜት ነው። ስለዚህ ቀጣይ እርምጃችን ላይ ልናተኮር የሚገባው ማለት ነው። ስለዚህ ሰዎች በናቋችሁ ነገር ላይ ማተኮር አያስፈልግም ማለት ነው። ስለዚህ ሰዎች በሚነቋችሁ ነገር ላይ፣ ሰዎች በሚነቋችሁ ማንነት ላይ ከመስራት ይልቅ በራሳችሁ አቅም ላይ፣ በራሳችሁ ማንነት ላይ፣ እናንተ በምትቆጣጠሩት ነገር ላይ ትኩረት ብታደርጉ በጣም ውጤታማ ትሆናላችሁ ማለት ነው። ሌላው ከአቅም በላይ የሚሆነውን ጊዜ በቃ ለጊዜ መስጠት። ምክንያቱም አንዳንድ ነገር እኛ ስንታገለው ይባስ እየተላላጥንና እየተጎዳን የሚሄድበት ስለምንችል ማለት ነው። ሰዎች ለአንተ ቦታ እንደሌላቸው ይሰማሃል? ትኩረት በምትፈልግበት ቦታ ላይ ሰዎች ትኩረት ይነሱሃል? ከአንተ የሚጠበቅብህን አድርገህ ስትጨርስ ነገሮችን ሁሉ ያቃልሉብሃል? ምንም አይነት ማበረታቻም ሆነ መልካም ይሁንታ አይሰጡህም? ከማንም የተሻለ ሐሳብ ይዘህ ስትቀርብ ከአቅራቢያ ካሉ ሰዎች ያጣጥሉብሃል? በማድረግ ጀምረው። ለቻናሉ አዲስ ከሆንክ ደግመን እንድንገናኝ ላይክ አድርገህ ጀምረው። በሚያሳዝን ሁኔታ ለሰዎች ራሳችሁን አሳልፋችሁ ስትሰጡና ዋጋ ስትከፍሉላቸው ሰዎች ባለማወቅም ይሁን ባለማስተዋልም ጭምር የሚገባችሁን ይከለክሏችኋል ወይም ዋጋ ቢስ አድርገው ይቆጥሯችኋል። ታዲያ በዚህ ሁኔታ ውስጥ ለማለፍ ተገደህ ሊሆን ይችላል። በሕይወትም ተስፋ ቆርጠህ ያለመፈለግ አይነት ስሜት ተሰምቶ ሊሆን ይችላል። ተደማጭ ያለመሆን አይነት ስሜት ተሰምቶ ሊሆን ይችላል። ቦታ የማጣት የበታችነት ስሜት ከቦ ሊሆን ይችላል። ይህ ሁኔታ ደግሞ ደጋግሞ ከቤተሰቦችና ከቅርብ ጓደኞችህ ከፍቅር አጋር ደግሞ ሲመጣ ነገሩን እጅግ ከባድ ያደርገዋል። በእርግጥ በሁሉም ሰው ዘንድ ዕውቅናና ክብር ማግኘት ማይቻል ቢሆንም ነገር ግን በሰው ፊት ተፈላጊ፣ ተሰሚ፣ ተጽዕኖ ፈጣሪ የሚያደርጉን 9 ነገሮች ይዤ ልመጥቻለሁ። በእርግጠኝነት ከማየት ያለፈ በተግባር ካዋልከው ሕይወትህን ሙሉ በሙሉ መቀየር የሚችል ቪዲዮ ነው። እስከ መጨረሻው ተከታተለው። አንደኛ፣ አንተን የማጣት ስሜት ፍጠርባቸው። ይህ አንድን ሰው ቅድሚያ ሊያሰጥህ፣ ተደማጭ ተፈላጊ ሊያደርግህ የሚያስችል በጣም ከባድ የሆነ ስነ ልቦናዊ አቅም የሚፈጥር ነው። ሰዎች ብዙውን ጊዜ በፍርሃት ውስጥ ይነሳሳሉ። በማንም ሰው ዘንድ ትኩረት ከፈለክ በውስጡ አንተን የማጣት ስሜት ሊፈጥርበት ይገባል። ይህን ለማድረግ ስሜታዊ ቅርርብህን ከእርሱ ለመቀነስ ብሎም ለመራቅ ሞክር። የሚሰማህን ስሜት፣ የሚያጋጥምህን ችግር ማጋራት አቁም። በምትኩ በራስ መተማመንን ለማሳየት ሞክር። ይህ እነሱ ለአንተ በጣም አስፈላጊ እንዳልሆኑና በራስህ ሁሉን ማድረግ እንደምትችል እንዲሰማቸው ያደርጋል። ግን ይህን ስታደርግ በጥበብ ይሁን። ራሳችሁን በጣም ካረቃችሁም ወደ እናንተ ለመቅረብ ሊፈሩ ይችላል። አንድ አባባል አለ፣ ከልክ ያለፈ ቀረቤታ አይኑርህ። ለመራቅ ስትፈልግ ይከብድሃል። በጣምም አትራቅ። ለመቅረብ ስትፈልግ መንገዱ ይርቃሃል። ነገሮችን ሁሉ በጥንቃቄ ለማድረግ ሞክር። ሁለተኛ፣ ሁልጊዜ እነሱ ባሉበት ቦታ አትገኝ። ወርቅን በጣም ተፈላጊ ያደረገው ሁሉም ቦታ አለመገኘቱ ነው። እንደ ድንጋይ እንዳትረገጥ ሁልጊዜ እስራቸው አትሁን። ሁልጊዜ እየተገኘ ዋጋህን ከምታራክስ አንድ ጊዜ ተገኝተ ተደማጭ ተጽዕኖ ፈጣሪ ለመሆን አሪፍ ጊዜ፣ የማይረሳ ጊዜ አሳልፈ የማትረሳ ሰው ሁን። ከሰው ልብ የማይጠፋ ጊዜ ይኖርህ። ስለዚህ በቀላሉ የማትገኝ ሰው ሁን። በቀላሉ ከተገኘ ዋጋህን ታራክሳለህ። ይህም እነሱ ስለ አንተ እንዲያስቡና እንዲጨነቁ ታደርጋቸዋለህ። ለምትገኝበት ቦታና ጊዜ ሁሉ የተሻለ ምክንያት ይኖርህ። ይህን ስታደርግ የአንተ መገኘት ምን ያህል አስፈላጊ እንደሆነ እንዲያስቡ ታደርጋለህ። ነገር ግን እንደዚያ ስታደርግ በጥንቃቄ ይሁን።
ሶስተኛ ሚስጥራዊነት። ሰዎች ምንጊዜም እንቆቅልሽ በሚመስል ሚስጥር በሆነ ድብቅ በሆኑ ነገሮች ይበልጥ የመሳብ ዕድላቸው ሰፊ ነው። ስለዚህ ከሰዎች ጋር ያለው ግንኙነት ሚስጥራዊነትን የተሞላ ቢሆን ይመከራል። ሚስጥራዊ ግንኙነቶችን ስታበዛ ሰዎች ስለ አንተ ለማወቅና ለመጨነቅ ይሞክራሉ። አወኩህ ናኩህ የሚባል ነገር አይገጥምህ። ሚዛኑም ወደ አንተ ማድላት ይጀምራል። ሰዎች ደጋግመው አንተን ለማወቅ ሲሞክሩ ሙሉ ማንነትን አጋልጠ መስጠት በፍጹም የለብህም። ይህንንም ስታደርግ በጥንቃቄ ይሁን። አራተኛ ለአንተ ዋጋ እንዲከፍሉ አድርግ። ይህ በጣም ጥንቃቄ የተሞላበትና ከባዱ መንገድ ነው። ምክንያቱም ሰዎች ለአንተ ዋጋ እንዲከፍሉ ማድረግ እጅግ ከባድና ፈታኝ ስለሚሆን። ነገር ግን ራስህን ቅድሚያ ጠይቀው። ማን ነው በሕይወትህ ቅድሚያ የሚሰጥህ? በሕይወትህ የሚገባህን ያለ ዋጋ የከፈለልህ ነው ወይስ ምንም ዋጋ ለአንተ ከፍሎ የማያውቅ ሰው ነው? ስለዚህ ዋጋ የሚከፍልልህ ሰው ምን ያህል ለአንተ ትኩረት እንደሰጠ በደንብ ተከታተል። ይህን ለማወቅ በጣም ቀላል ነው። ለምሳሌ ሰዎች ፕሮግራማቸውን ትተው ለአንተ ጊዜ እንዲሰጡ ጠይቀህ ውጤቱን ማየት ትችላለህ። ነገር ግን ይህንንም ቢሆን የምታደርገው በጥንቃቄ ነው። አለበለዚያ ውጤቱ የማትፈልገው ሊሆንብህ ይችላል። አምስተኛ ለራስ ፍላጎት ቅድሚያ ስጥ። ይህ ማለት ራስ ወዳድ ሁን ማለት አይደለም። ነገር ግን ለራስህ ቅድሚያ በሚሰጡና በሚያከብሩ ሰዎች ተከበብ። ይህ በሰዎች ዘንድ ቅድሚያ የሚያሰጥህን ነገር ይፈጥርልሃል። እነሱን ሳታስባቸው ከጎንህ ታገኛቸዋለህ። ስድስተኛ የሕይወትህ ዋና ማዕከል አታድርጋቸው። ይህ ሰዎች የእነሱ ባልሆነ ነገር ዘውትር ይማረካሉ። ስለዚህ የእነሱ እንዳልሆናችሁ እንዲሰማቸው የሕይወትህ ዋና አታድርጋቸው። ስለዚህ በእነርሱ ቁጥጥር ውስጥ እንዳልሆነ እና የሕይወትህ ዋና አካል እነሱ እንዳልሆኑ ሊያውቁ ይገባል። ሰባተኛ ከሌሎች ሰዎች ጋር ተግባቦትን ፍጠር። ከነርሱ ጋር ያለን ተግባቦት ከሌሎች ሰዎች ጋር ፍጠር። ይህ ለነርሱ ትልቅ መልእክትን ያስተላልፋል። ምናልባትም እነሱ ትልቅ ለውጥ እንዲያደርጉም ታስችላቸዋለህ። ስምንተኛ የራስህን ደስታ ፍጠር። ይህ ትክክለኛ ለትኩረት ብቻ ሳይሆን ሊኖረን የሚገባ ነው። ይህም አንተ ያለምንም ጥገኝነት ደስተኛ ከሆንክ ሰዎችን የመማረክ ዕድልህ ሰፊ ነው። የራስህ ዓለም ሲኖርህ ዘወትር ያንተን ዓለም ለመቀላቀል ሲናፍቁ ታገኛቸዋለህ። ምክንያቱም እነሱ ኖሩም አልኖሩም ደስተኛ በመሆን ነው። ዘጠነኛውና የመጨረሻው አልፎ መሄድ። ይህን ሁሉ ጥረትህ ሊታያቸው ካልቻለ አልፈ መሄድ አለብህ። ምናልባትም ይከብድ ይሆናል፣ ነገር ግን አትጸጸትበትም። የምትችለውን ሁሉ ሞክረሃል፣ ነገር ግን ለውስጥ ሰላም ሲባል ጥለ መሄድ የግድ ይልሃል። በመጨረሻም ሰዎች ካላከበሩ ከናቁ ፍጹም መለመን አይጠበቅብህ። ከማንም ጋር አትታገል። በሰዎች ዘንድ መከበር የሁሉም ሰው የውስጡ ረሃብ ነው። ነገር ግን ያንን ክብር የሚያገኙት በጣም ጥቂቶች ናቸው። ለምን? ዛሬ አንተም ክብርን በቀላሉ ከፈለግከው ቦታና ሰው ማግኘት ከፈለክ ሌላውን ሁሉ ትተህ ነገሮች ብቻ በትኩረት አሁኑኑ ማድረግ ጀምር። ያኔ
ክብርን ከፈለግከው ቦታና ሰው በቀላሉ ማግኘት ትችላለህ። ነገሮችም ድንገት ሲቀየሩ ማየት ትጀምራለህ። ታዲያ ለቁም ነገር እንደመጣ ሰው ይህን የቁም ነገር ቻናል ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጋችሁ እንድትጀምሩ በትህትና እየጠየቅኩ፣ የቪዲዮ ሐሳብ ተያያዥነት ያለው ስለሆነ እያንዳንዱን ነጥብ መከታተል ለእናንተ ይጠቅማችኋል። ሰዎች እንደመሆናችን መጠን ንቀትን ከተለያየ ቦታና ሰዎች ልናስተናግድ እንችላለን። ታዲያ ያ ንቀት በሕይወታችን በጣም መጥፎ የሆነ ስብራትንና የማይረሳ ጠባሳን ይዞብን ሊያልፍም ይችላል። አንዳንዶቻችን ታዲያ ንቀትን የምንቆጣጠርበት መንገድ በሕይወታችን ላይ እምብዛም ጉዳት ሳያመጣብን በቀላሉ መቆጣጠር እንዲያስችለን ሲያደርገን፣ አንዳንዶቻችን ደግሞ ንቀትን እንዴት መቆጣጠር እንዳለብን ባለማወቃችን በሕይወታችን ላይ የማንረሳውን መጥፎ ጠባሳ አስቀምጦብን አልፏል። ዛሬ የምንማማራቸው እነዚህ 5 ነጥቦች በማንኛውም ቦታ ንቀት ሲያጋጥመን ምን ማድረግ እንዳለብን የሚያሳዩን በጣም ጥልቅ የሆነ፣ በጥሞና ከተከታተላችሁትና ከተገበራችሁት በሕይወታችሁ ላይ በጥቂት ጊዜ ውስጥ ትልቅ ለውጥን ማየት የሚያስችላችሁ ዕውቀት ነው። ታዲያ እነዚህን ጥበቦች ከመስማትና ከመማር ባለፈ በሕይወታችሁ ላይ ለመተግበር ራሳችሁ ዝግጁ ማድረግ ይጠበቅባችኋል። አንደኛ፣ ተረጋጉ፣ ስሜታዊ አትሁኑ። አንድ ሰው ሲንቃችሁ ወይም ክብርን ሲነፍጋችሁ የመጀመሪያ ምላሻችሁ ምንድን ነው? መበሳጨት፣ መናደድ፣ መልሳችሁ ያንን ንቀት ለናቃችሁ ሰው መልሳችሁ ንቀትን ማሳየት፣ አለያም መጮህ፣ መናገር፣ አለፍ ካለም ወደ ጸብ መግባት ሊሆን ይችላል። ግን እውነታው እኛ በዚህ መልክ ለነገሮች ምላሽ ከሰጠን እነሱ እንደው ቀድሞ ይልቅ በእኛ ላይ ትልቅ ኃይል እንዲኖራቸው እናበረታታቸዋለን። ይበልጡንም አብዝተው እንዲጎዱን ማድረግ እንጀምራለን። ታዲያ ስንናቅ ምን ማድረግ ይገባናል? ከዚህ ይልቅ ራሳችንን ለማረጋጋት መሞከር፣ ከሁኔታውና ከቦታው ራቅ ብለን ወደ ውስጣችን በጥልቀት ተመልክተን ውስጣችንን ቀስቀስ ባለ ሁኔታ ተንፍሰን ራሳችንን ለመቆጣጠር መሞከር፣ መረጋጋት፣ ለነገሩም ብዙ ቦታ ለመስጠት ተገቢ ነው። እነዚህን ነገሮች ማድረግ በጣም ከባድ እንደሚሆን እገምታለሁ። ነገር ግን ንቀትን ለማሸነፍ አንደኛው መንገድ ስሜታዊ አለመሆንና መረጋጋት ስለሆነ ነው። ይህ የእናንተን ጥንካሬያችሁን፣ በእነርሱ ተራ ንቀት አለመሸነፋችሁን፣ በሳል መሆናችሁን፣ በእነሱ ቁጥጥር ስር አለመሆናችሁን፣ በእነሱ ልክ ደግሞ ወርዳችሁ አለመገኘታችሁን ያሳያል። በመሆኑም በማንኛውም ሁኔታና ቦታ ንቀት ሲያጋጥማችሁ የመጀመሪያ ልትወስዱት የሚገባ እርምጃ መረጋጋት፣ ስሜታዊ አለመሆን ነው። ሁለተኛ፣ ግልጽ የሆነ ድንበራችሁን ወይም ቀይ መስመራችሁን አስቀምጡ። መከበር የሚጀምረው ከእናንተ ነው። ሰዎች የእናንተን ድንበር ወይም ቀይ መስመር በተደጋጋሚ እንዲስሱት ከፈቀዳችሁ በኋላ የሆነ ቀን ተነስታችሁ ድንበራችሁን ለማስከበር ስትሞክሩ ሰዎች በፍጹም እናንተን ከቁም ነገር ላይቆጥራችሁ ይችላሉ። ለምሳሌ አንድ ሰው ሁሌም ክብራችሁን በሚነካ ሰዓት ሁሌ ሲናገራችሁ ዝም እያላችሁ የምታልፉት ከሆነ ያ ነገር በተደጋጋሚ በተደረገ ቁጥር እንደ ልማድ ይሆንና ያን ሰው እናንተ ክብራችሁን ለማስጠበቅ በምትሞክሩበት ሰዓት ላይ እንደ ቁም ነገር ላይ ወስዶ ይችላል። ነገር ግን አንድ ሰው ሁሌም ክብራችሁን በሚነካ ሁኔታ ሲናገር ካያችሁት
በመረጋጋት ማንም ሰው በዚህ መልኩ እንዲያወራኝ አልፈልግም ብላችሁ ድንበራችሁን ብታስቀምጡ ወይም ቀይ መስመራችሁን ብታሰምሩ ድጋሜ ያ ሰው በዛ ሁኔታ እናንተን ማናገር አይጀምርም። አያችሁ፣ ድንበርን ማስቀመጥ እናንተ መጥፎ ሰው እንደሆናችሁ አያሳይም። ሰዎች እናንተን በምን መልኩ ማክበር እንዳለባቸው የሚያሳዩ አቅጣጫ ጠቋሚ መስመሮች ብቻ ናቸው። ሶስተኛ፣ ግንኙነትን ማቋረጥ ወይም መቀነስ። መቼም ሁሉም ሰው በሁሉም ቦታ እኛን አይንቀንም። በሕይወታችን ግን የሆነ ሰው እኛን በተደጋጋሚ የሚንቀንና የሰጠነውንም ቀይ መስመር የሚጥስ ከሆነ እንዲህ ማድረግ መጀመር አለብን። ከነሱ ጋር የምታሳልፉትን ጊዜ መቀነስ፣ የእናንተን አቅምም ሆነ ጊዜ እንዳይጠቀሙ መከልከል። እናም ነገሩ የባሰ ከሆነ አስፈላጊ ሆኖ ከተገኘ እነዚህ ሰዎች ከሕይወታችሁ ቆርጣችሁ መጣል ሊኖርባችሁ ይችላል። እነዚህ መርዛማ የሆኑ ሰዎችን በማራቅ ሕይወታችሁንም ሰላማዊና የተከበረ ማድረግ ትችላላችሁ። ወደ አራተኛው አልፋለሁ። በሙሉ ራስ መተማመን እንጂ በግልፍተኝነት አትመልስ። በራስ መተማመን ድምፅ አልባ መሳሪያ ነው። አንተ ቆመህ በሙሉ ልብህ በአቋም ስትናገር የሰዎችን ዓይን ያለምንም ፍርሃት በድፍረት እያየ ማውራት ስትጀምር ወዲያውኑ ሰዎች አንተን ማክበር ይጀምራሉ። አንተ ሰዎችን ለማሳመን ተሳድበ ከምታመጣው ለውጥ ይልቅ በሙሉ በራስ መተማመን የምትመልሰው መልስ የነገሮችን አቅጣጫ ልትቀይር ትችላለች። ሰዎች ያኔ ባይፈልጉ እንኳን አንተን ማክበር ይሆንባቸዋል። ስለዚህ በግልፍተኝነት ሳይሆን በሙሉ ራስ መተማመን ለነገሮች መልስ ስጥ። አምስተኛና የመጨረሻው አርያ ወይም ምሳሌ ሁን። ክብርን ለማስተማር ትልቁ መንገድ ሆኖ ማሳየት ነው። ሰዎች በማይገባ መንገድ አንተን ሊያቃልሉ ወይም አንተን ሊያዋርዱ ሊሞክሩ ይችላሉ። አንተ ግን በአቋም ጽና። ክብርህንም ማስጠበቅ የምትጀምረው ራስን ማስከበር የምትጀምረው አንተ ራስን ማክበር ስትጀምር ነው። ያ ማንነት ሰው ወደደም ጠላም አንተን ማክበር ግዴታ እንዲሆንበት ያደርጋል። ታዲያ ክብርን ከፈለግከው ሰዎችና ቦታ ለማግኘት ተራው ያንተ ነው። በአቋምህም ጽና፣ ቀይ መስመርህንም አታስደፍር። ወዳጆቼ፣ ምርጫው የእናንተ ነው። አንደኛ፣ ጠንካራ ሆናችሁ ክብራችሁን በነገርኳችሁ 5 ነጥቦች ማስጠበቅ፣ ወይም በእነሱ ንቀት ዘላለማችሁን መጸጸት፣ በጸጸት ውስጥ መኖር፣ የውስጥ መሰበር፣ የህይወት ውድቀት እንዲገጥማችሁ መሆን ምርጫው የእናንተ ነው። በእርግጠኝነት ዛሬ የተማማርናቸውን ትምህርቶች ብዙ ነገሮች እንዳስተማራችሁ አስባለሁ። በዛሬው ከተማማርናቸው ነጥቦች ውስጥ የትኛው ሞር እንደተመቻችሁና ሕይወታችሁን የመለወጥ አቅም እንዳለው የሚሰማችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ቻናሉንም ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ የቁም ነገር ቻናል ቤተሰብ ካልሆናችሁ ለዚህ የቁም ነገር ቻናልና አስተማሪ ቻናል ቤተሰብ እንድትሆኑ በትህትና ጋብዛችኋለሁ።